ፈጠረው ኮዝ ነው። ሞሽን የፈጠረው ኮዝ ደግሞ ማን ነው? ፎርስ ነው። እንግዲህ አንዳንድ ሰዎች አሁን ላይ ኒውተን ስለ ራሱ በራሱ ዲስፕሩቭ ተደርጓል የሚል ሀሳብ ያስቀምጣሉ። መብታቸው ነው። ግን ኢንተራሳችሁ ላይ ግን ዲስፕሩቭ አይደለም፣ አፕሩቭ አድርጋችሁ ነው የምትሄዱት። ተግባባን አይደል? መጽሐፋችሁ ላይ ያለውን ይዘም ያስማማናል አይደል? ሶ ኒውተን ስለ ኦፍ ሞሽን ላይ ስንመጣ እንግዲህ ፎርስ የሚባለውን ሀሳብ በአጠቃላይ ዲስከቨር ያደረገልን በዋናነት ማን ነው? ኒውተንስ ነው። ኒውተንስ የተለያዩ ህጎችን አስቀምጧል። ኒውተን ፈርስት ሎ አለ፣ ሰከንድ ሎ አለ፣ ሰርድ አለ፣ ኒውተን ዜሮ ሎ አለ፣ ኒውተን ስለ ኦፍ ግራቪቴሽን አለ። እነሱም ጭምሮች አሉ። ኦልሞስት አጠቃላይ ወደ 5 እኔ ብቻ እንዳው ማቃቸው። ግን ከነዛ ውስጥ መካከል ግን አሁን ለኛ የሚጠቅሙን ሶስቱ ናቸው። the first one is Newton's first law. Newton first law. What does mean Newton first law? ወይ ምን ነው ስቴት የሚያደርግልን Newton first law? እንዳው ስክሪን ሪከርድ ብታደርጓት ይችላል ሀሳብ ደስ ይለኛል። እዛ ላይ ያላችሁ ዩቲዩብ ላይ ወይም ቲክቶክ ላይ ያላችሁ ልጆች ስክሪን ሪከርድ አድርጓት ይችላል ሀሳብ። እሺ ሆን ብዬ ነው። እሺ Newton first law ምን ነው ስቴት የሚያደርግላችሁ? law of inertia። እሺ law of inertia። እሺ ስለዚህ ምን ነው ስቴት የሚያደርግላችሁ? Newton first law a body, okay, a body will remain at rest, or እየተንቀሳቀሰ ከሆነ ደግሞ በዛው እንቅስቃሴ or a body will remain at rest or moving with constant speed or constant velocity unless an external net force act on it። ቀላል ነው። እሺ ጽንሰሳው አሁን በማሳያችሁ ብቻ አይደለም። እሺ አንዳንድ ሀሳቦችን የምጠቀመው ዲስፕሩፍ ለማድረግ ነው፣ አፕሩፍ ለማድረግ አይደለም። እና ያው እናንተ ይገባችኋል። እሺ ኒውተን ፈርስት ሎው ላይ ስንመጣ እንግዲህ ምን ነው ስቴት የሚያደርግልን? አንድ የቆመ ቦዲ ፎርስ ካላረፈበት እንደቆመ ይቀራል። አንድ እየተንቀሳቀሰ ያለ ቦዲ ደግሞ ፎርስ ካላረፈበት እየተንቀሳቀሰ ይቀራል ነው የሚለው። ለምሳሌ እዚህ ዋይት ቦርድ ላይ እኔ ወይም እናንተ መተን ፎርስ ካላሳረፍን ይሄ ዋይት ቦርድ ዘላለም እዚህ እንደተቀመጠ ይቀራል። ይሄን ስል ፎርስ የለውም ምናምን ገለም አይደለም። እንደው በእናታችሁ እንተሳሰብ። አም ቶኪንግ አባውት ሆሪዞንታል ፎርስ ናት ቨርቲካል ፎርስ። ዌይት አለው፣ ኖርማል ፎርስ አለው፣ ግልጽ ነው። ይሄ ግን ይሄን ቦዲ ለማንቀሳቀስ መቼም እንዳትንጠለጠሉ። ጤነኛ ናችሁ አይደል? ለማንቀሳቀስ እንዴት ነው የምታደርጉት? ወይ ወደዛ ወይ ወደ ሆሪዞንታል ፎርስ ነው የምታወጡት። ሶ ኤ ቦዲ ዊል ሪማይን አት ሬስት። አንድ ቦዲ እንደተቀመጠ ይቀራል። መቼ? ኤክስተርናል ኔት ፎርስ ካላረፈበት። ምንም አይነት ፎርስ መተን አንዳችን ምንም አይነት ፎርስ ኔት ፎርስ የተጣራ ፎርስ ለምሳሌ እኔ በ10 ኒውተን ወንጌልን በ10 ኒውተን ብትቆጥተው ወዴትም አይሄድም። ግልጽ ነው። መማርም አይጠበቅባችሁም እቺን ለማወቅ። እኔ በ50 ብትቆጥተው ሲዱናም በ50 ብትቆጥተው ወዴትም አይሄድም። ግልጽ ነው። Education is not necessarily for this. It's just only say ኔት ኤክስተርናል ፎርስ አፕላይ ካደረገበት ከቆመ እንደቆመ ይቀራል። ወይም ደግሞ እየተንቀሳቀሰም ከነበረ እየተንቀሳቀሰ ይቀራል። ምን ካላረፈበት? ኔት ኤክስተርናል ፎርስ ካላረፈበት። ለምሳሌ እንኳን ድሮ ለምሳሌ እዚህ ዋይት ቦርድ ላይ እኔ ኃይል ባሳረፍ ይሄ ዋይት ቦርድ ቢንቀሳቀስ አንዴ መንቀሳቀስ ከጀመረ አይቆምም ነው የሚለው ኒውተን ፈርስት ሎው ሌላ ፎርስ ካላረፈበት ድረስ። አሁን ግን ቆመ። ለምን? ኤክስተርናል ፎርስ አረፈበት። there is a friction። እኔ ወደዚህ ኃይል አሳረፍኩኝ፣ እንቅስቃሴ ጀመረ፣ ፍሪክሽን ጎተተና ቆመው። ኤክስተርናል ኔት ፎርስ አፕላይ ተደረገበት። ፍሪክሽን ባይኖር ኖሮ ዘላለም ነበር የሚሄደው። ዘላለም በሄደ ነበር። ፍሪክሽን ስላለ ግን ምን አለ? ቆመ። ያስማማናል አይደል? ኦኬ ናት ኦንሊ ዳት መለስ ነበር። እስኪ እንደው እቺን የቾክ ኤግዛምፕል ከዚህ በፊትም አንስቻታለሁ። ለምሳሌ እቺን ቾክ ስፔስ ላይ ሄዳችሁ ብትወረውሯት ዘላለም ነው የምትሄደው፣ አትቆምም። ምንም አይነት ኤክስተርናል ፎርስ ዘላ አክት ስለማያደርግባት ዘላለም ሙቭ ታደርጋለች። ያ ማለት አፕሩፍ እያደረኩት አይደለም፣ ዲስፕሩፍ እያደረኩት ነው ያለው። ኤክስተርናል ፎርስ አረፈባት አላረፈባትም? ስፔስ ላይ ብትወረውሩት አየር የለም ምን ይላል? ምንም ይጎተው ነገር የለም። ስለዚህ ኤክስተርናል ፎርስ አላረፈበትም ማለት ቦዲ ምን አለ? በኮንስታንት ቬሎሲቲ ይሄዳል። በቃ አለቀ። ካላረፈበት እሺ፣ ምድር ላይ ሲሆን ቆመ አይደል? ሬዚስታንስ አለ፣ ፎርስ ኦፍ ፍሪክሽን አለ። ወረወርኩት፣ የተለያዩ ፎርሶች ስላሉ ጎትተው ማለት አቆሙት። ኤክስተርናል ፎርስ አፕላይ ሆነበት አልሆነበትም? ሆነበት። ስለዚህ ኤክስተርናል ፎርስ አፕላይ ከሆነበት ስፒዱን ይቀይራል ወይም ደግሞ እንቅስቃሴውን ይቀይራል። ከቆመ ሊንቀሳቀስ ይችላል አፕላይ ከተደረገበት። አፕላይ ካላደረጋችሁበት ከቆመ እንደቆመ ነው የሚቀረው። እየተንቀሳቀሰም ከሆነ እየተንቀሳቀሰ ነው የሚቀረው። ያስማማል አይደል? በሌላ አማርኛ everybody needs a force to change their state of motion። ቦዲዎች ስቴት ኦፍ ሞሽናቸውን ለመቀየር ኤክስተርናል ፎርስ ይፈልጋሉ። ለምሳሌ ይሄ የቆመ አካል መቼ ነው የሚንቀሳቀሰው? ኤክስተርናል ፎርስ ምን ሲልበት እንግዲህ ለመንቀሳቀስ ኤክስተርናል ፎርስ ይፈልጋል። እሺ በኮንስታንት ቬሎሲቲ እየሄደ ያለውስ ኮንስታንት ቬሎሲቲ ለመቀየር ምን ይፈልጋል? ኤክስተርናል ፎርስ ይፈልጋል። ስለዚህ የቆመው ለመንቀሳቀስ እየተንቀሳቀሰ ያለው ለመቆም ኤክስተርናል ፋክተር ይፈልጋል። አንድ ቦዲ ደግሞ እንቅስቃሴ ለመጀመር ኤክስተርናል ፎርስ የሚፈልግ ከሆነ ያ ቦዲ በፊዚክስ ፈዛዛ ወይም ሰነፍ ይባላል። ሰነፍ ወይም ፈዛዛ ምንለው ለመንቀሳቀስ ወይም እንቅስቃሴውን ለመቀየር ከውጭ ጭብጨባ አጀብታ የሚፈልግ ከሆነ ማለት ነው። ያስማማናል። ስለዚህ ሁሉም ቦዲዎች ሬስት ከነበሩ ሬስትነታቸውን ለመቀየር፣ በኮንስታንት ቬሎሲቲ እየሄዱ ከነበሩ በኮንስታንት ቬሎሲቲ የሚሄዱበትን ሞሽን ለመቀየር ኤክስተርናል ፎርስ ይፈልጋሉ። ያ ኤክስተርናል ፎርስ ከሌለ ከቆሙ እንደቆሙ ናቸው። በቬሎሲቲ በኮንስታንት ቬሎሲቲ ይሄዱ ከሆነ በኮንስታንት ቬሎሲቲ ይሄዳሉ። ያ ፎርስ ካለስ
ሬስት ከነበሩ ይቀይራሉ። ኮንስታንት ቬሎሲቲ ሄድን ከሆኑ ሊቀያየር ይችላል። ተግባባን አይደል? ተግባባን። ኦኬ። ስለዚህ አንድ ቦዲ ኤክስተርናል ፎርስ ካስፈለገው ስቴት ኦፍ ሞሽን ለመቀየር ቦዲው ምንድነው ተብሎ ይታወቃል? ሰነፍ ነው ወይም ደግሞ ፈዛዛ ነው። በቃ ፈዛዛ ነው። ለመንቀሳቀስ የሆነ ኤክስተርናል ፎርስ ይፈልጋል። ፈዛዛ ነው። ፊዚክስ ፈዛዛ የሚለው ቃል ወይም ሌዚነስ ማለት ደግሞ ኢነርሻ ማለት ነው። ኢነርሻ ኢት ጀስት ሚንስ ሌዚነስ፣ መፍዘዝ ማለት ነው። መፍዙዝ፣ ፍዘት፣ የፍዘት ህግ። ለዛ ነው ፈርስት ሎስ ኦፍ ኢነርሻ የተባለው። ያስማማናል? ያስማማናል። ኦር ዲስ ኢነርሻ ኢዝ ዋት? ኢነርሻ ምንድን ነው? ኢነርሻ ኢዝ ቴንዴንሲ። ምን አይነት ቴንዴንሲ ነው? ኢት ኢዝ ቴንዴንሲ ኦፍ አን ኦብጀክት to resist. It is change of state of motion. Inertia, it is the tendency or the capacity or the ability of a body resist ለማድረግ ምን state of motion ቦዲዎች resist የሚያደርጉበት tendency ማለት ነው። ለውጥን የሚቃወሙበት ብቃት ማለት ነው። ኢነርሻ ሪዚስት ማድረግ፣ ለውጥን መቃወም። ይሄ ፊዚክስ ላይ ብቻ አይደለም፣ ህይወታችን ላይም አለ። ሰውነታችን ለውጥን በቀላሉ አክሰፕት አያደርገውም። ክፉም ሆነ ጥሩ ለውጥን ሰውነታችን ቶሎ አክሰፕት አያደርገውም፣ ይቃወማል፣ ሪዚስት ያደርጋል። አንዴ ከለመደው በኋላ ደግሞ ከሱ መነጠል አይቻልም ማንንም። ለምሳሌ በመኪና እየሄዳችሁ ወደፊት እየሄዳችሁ ድንገት መኪናው ፍሬን ሲይዝ ሰውነታችሁ ወዴት ይላል? ወደፊት ነው ይሰራል። ሞክሩት። ወደፊት። ለምን መኪና ወደፊት ሲሄድ እናንተ ወዴት እየሄዳችሁ ነው? እናንተም ወደኋላ ወጋ። ወዴት እየሄዳችሁ ነው? መኪና ወደፊት ሲሄድ እናንተ ወዴት ነው የምትሄዱት? ወደፊት። ልክ መኪናው ፍሬን ሲይዝ ሰውነታችሁ ቀደም ወደፊት እየሄደ ነበር። ልክ መኪናው ፍሬን ሲይዝ ሰውነታችሁ አይ አልቆምም፣ እንደ ቀደሙ ካልሄድኩ ካልወጣሁ ይላል። ኢነርሻ። እሺ፣ ድንገት የቆመ መኪና ውስጥ ተቀምጣችኋል። ድንገት መኪና ወደፊት ቢነሳ ሰውነታችሁ ወዴት ይላል? ወደኋላ። ለምን? ልክ መኪና ወደፊት ሲይዝ ሰውነታችሁ አይ አልፈልግም፣ ቅድም የነበርኩበት ቦታ ካልተቀመጥኩ ይላል። እሺ፣ ድንገት መኪናው እንደዚህ እየደጠፈ ቢል ሰውነታችሁ ወዴት ይላል? ወዴት ይላል? ወደዛው አብሮ ወዴት? ወደዚህ ነው አይደለም? ወደዚህ ይታጠፋል። ለምን? ቀድም እንዲህ ነበር እየሄዳችሁ ነበራችሁ። ልክ መኪናው ታጠፋ አይ አልፈልግም፣ እንደ ቀድም ቀጥ ብዬ ካልሄድኩኝ ይላል። we call it inertia ማለት ነው። ያስማማል። so inertia it is the tendency of an object to resist its change of state of motion ምን ላለማድረግ ላለመቀየር የሚያደርገውን ተቃውሞ ነው ኢነርሺያ ብለን እንጠራው ማለት ነው። በጣም ጥሩ፣ በጣም ጥሩ። ያስማማናል። እንግዲህ ብዙ ኤግዛምፕሎች አሉ። ስፔሻሊ የበፊቱ ማይሲዲ ዩቲዩብ ቻናል ላይ ብትገቡ ታገኙታላችሁ። ኢነርሺያ ላይ ያስቀመጥኳቸው የሰጧቸው ብዙ ሜቶዶች አሉ፣ ኤግዛምፕሎች አሉ። ቼክ አድርጓቸው። እሺ፣ ተስማማን? እሺ። ወይ ደግሞ እስኪ በኋላ ማሳያቸዋለሁ ከምሳሳ በኋላ ፕራክቲካሊ ነው ደሳስ የሚሉ ኤግዛምፕሎች አሉ። እሺ 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 ኑ እስኪ ኑ ኢነርሺያ ምንድን ነው? አንድ ቦዲ ስቴት ኦፍ ሞሽን ላለመቀየር የሚያደርገው ተቃውሞ። ኦኬ ኢነርሺያ አንድ ቦዲ ስቴት ኦፍ ሞሽን ላለመቀየር የሚያደርገው ተቃውሞ። ኢነርሺያ ቦዲ ነው ካልን ደግሞ ማስ አለው። ኢነርሺያ ኤንድ ማስ ሃዝ ዳይሬክትሊ ፕሮፖርሽናል። አንድን ትልቅ የተቀመጠ ድንጋይ ብትዘብጠው ይላል አይደለም። ልክ ስትመታው እንቅስቃሴ ላለማድረግ የሚያደርገው ተቃውሞ ትልቅ ነው ትንሽ ነው? ትልቅ ነው። ለምን? ማሱ ትልቅ ነው። ስለዚህ እንቅስቃሴ ላለማድረግ የሚያደርገው ተቃውሞ ማለት ኢነርሺያ ነው አይደል? ተቃውሞ ኢነርሺያውም ትልቅ ነው። ያስማማናል። እሺ፣ አንዲት ትንሽ ጠጠር በተወረወራ ትሄዳለች አትሄድም? ማሷ ትንሽ ናት ትንሽ አለች? ትንሽ ናት። ማሷ ትንሽ ናት ማለት ደግሞ ምኗ ትንሽ ነው? ኢነርሺያዋ ትንሽ ነው። ያስማማናል አይደል? ኦኬ፣ በሌላ አማርኛ ምን ማለት ነው? ኢነርሺያ ኤንድ ማስ አዝ ዳይሬክትሊ ፕሮፖርሽናል። ማስ ሲጨምር ምን ይጨምራል ማለት ነው? ኢነርሺያ ይጨምራል። አንድ ወፍራም ሴትዮና አንድ ቀጭን ሴትዮ ሁለቱም በመኪና ተሳፍረው ቢሄዱና ድንገት መኪናው ፍሬም ቢይዝ ከሁለታቸው መስታወቱን ሰብሮ የሚወጣው ማን ነው? ቀጭኗ ወይስ ወፍራሟ? ግልጽ ነው። ወፍራሟ። እንዴት ሆኖ ቀጭኗ ውልባትንም እንጂ ጎማ መስሏ። እሺ መኪናው በፍጥነት እየሄደ ነው። ድንገት መኪናው ፍሬም ቢይዝ ውፍረት ለካ በጭንቅላት አይደለም የሚለካው አይደል? እሺ ወፍራሟ ናት ወይስ ቀጭኗ ናት? ድንገት መኪናው ፍሬም ቢይዝ ሰብሮ የሚወጡት? እሺ ቆይ ሁለቱም በመኪና እየሄዱ ነው። ልክ መኪናው ፍሬን ሲይዝ እና ሲቆም አይ አልቆምም ብሎ የመቃወም ብቃት ምንድን ነው ብያቸዋለሁ? አይ አልቆምም ካልሄድኩ የማለት ብቃት ኢነርሺያ ነው። ኢነርሺያ ምን ላይ ዲፔንድ ነው ያልኳቸው? ማሳየሽ መኪናው በፍጥነት እየሄደ ነው። ልክ መኪናው ፍሬን ሲይዝ ወፍራሟ ናት ቀጭኗ ናት? አይ አልቀመጥም ካልወጣሁ ብሎ የመቃወም ብቃቷ ትልቅ ነው። ወፍራሟ ቀጭኗ ማሷ ትልቅ ነው ትንሽ ነው? ማሷ ትንሽ ነው ማለት የመቃወም ብቃቷ ምንድን ነው? ትንሽ ነው። እንዴ የሁለቱ ማስ ኮንስታንት ነው፣ የተለያየ ነው። ትክክል ነሽ፣ ገባኝ። አሁን ወፍራሟ ሴትዮ ማሷ ኮንስታንት ነው፣ ወፍራሟና ቀጭኗ ማሳችን ላይ የተለያየ ማስ ነው። ለምሳሌ ከ10 ኪሎ ግራም እና ከ100 ኪሎ ግራም ኢነርሺያው ትልቅ ይሆናል እንደማለት ነው። ማን ነው? 100 ኪሎ ግራም። ስለዚህ ወፍራሟ ሴትዮ አይ አልቀመጥም ብላ የምትቃወምበት ብቃት ትልቅ ነው። ስለዚህ ፍሬም ቢያዝ ቀጭን ሴቶች ትተርፋላችሁ፣ ወፍራም ሴቶች ደግሞ ሰብራችሁ ትወጣላችሁ። አለቀ።
እሺ እሺ ሶ ኒውተን ፈርስት ሎ በአጠቃላይ ይመስላል ማለት ነው። ያግባባናል። እሺ ከሞ ዋናው ላይ መተናል። ዋናው ኒውተን ሰከንድ ሎ። አንዳንድ መጽሐፍት ሎስ ኦፍ ዳይናሚክስ ይሉታል፣ ግን ይጨውታል። አንዳንድ ደግሞ ሎስ ኦፍ አክሰለሬሽን ይሉታል። ይደዝም ማተር ግን ኒውተን ሰከንድ ሎ ብላችሁ ያዙት እናንተ። ኒውተን ሰከንድ ሎ ደግሞ ስቴት የሚያደርግልን